በጨነቀኝ በቸገረኝ ጊዜ የጸለይኩት ጸሎት ነው። በዓለም ያላችሁ ኦርቶዶክሳውያን አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናትም ጭምር በኃያሉና በገናናው አምላካችን ሰማይን ያለ ባላ ያለ ሰረገላ ያለ ምሰሶ በዘረጋው ምድርንም ያለ ካስማ ባጸናው ዓለማትን ሁሉ በቃሉ በፈጠረው የሰውን ልጅ በአምሳሉ በፈጠረው ሰውና መላእክትን ስሙን እንድንቀድስ ክብሩን እንድንወርስ በፈጠረን በልዑል አምላካችን በእግዚአብሔር ስም እንደምን አደራችሁ? እንደምን ቆያችሁ? በጨነቀኝ በቸገረኝ ጊዜ የጸለይኩት ጸሎት ነው። እናንተም ሲጨንቃችሁ፣ ሲጸልያችሁ፣ ሲቸግራችሁ፣ ሲጨንቃችሁ፣ ሲጠባችሁ፣ ሲከባችሁ፣ ጠላት ሲከባችሁ፣ መንገድ ሲጠፋችሁ፣ ቀን ሲጨልምባችሁ፣ ወራሪ ሲበዛባችሁ፣ ቀመኛ ሲይዛችሁ፣ ዱላ ሲበዛባችሁ የምትጸልዩት ጸሎት ነው። በጨነቀኝ ጊዜ አምላኬን እግዚአብሔርን ጠራሁት። እሱም ከመንበሩ ከማደሪያው ሆኖ ሰማኝ እንዳለ ቅዱስ ዳዊት አምላካችን እግዚአብሔርን ልንጠራው ይገባል። እኔም በጨነቀኝ በቸገረኝ ጊዜ አምላኬን እንዲህ እያልኩ እጠራዋለሁ። ጌታዬ ሆይ የምጠራህም እንደ ቸርነትህ፣ እንደ ምሕረትህ፣ እንደ ይቅርታህ እንጂ እኔስ አንተን ለመጥራት የሚገባኝ ሆኖ አይደለም። ኃጢአቴ፣ በደሌ፣ ጥፋቴ ያሳቅቀኝና አንተን ለመጥራት በከንቱ ይመስለኛል። ሰው ኃጢአት እየሰራ ጥፋት እያጠፋ ሕጉንም ጥሶ ትእዛዙን አፍርሶ የእግዚአብሔርን ስም ለመጥራት ይከብደዋልና፣ ስለዚህ እንደ ቸርነትህ፣ እንደ ምሕረትህ፣ እንደ ይቅርታህ እያልኩ እጠራሃለሁ። አምላኬ ሆይ በድያለሁ፣ አዎ አጥፍቻለሁ፣ ተሳስቻለሁ፣ ጨንቆኛል፣ ቸግሮኛል። አዎ ጌታዬ ሆይ እንደበደልኩና እንዳጠፋሁ እንደተሳሳትኩ አውቃለሁ። ግን አንተ መሐሪና ይቅር ባይ ነህ። ይቅር እንድትለይ እለምንሃለሁ። የምለምንህም እንዲህ እያልኩ ነው። ለእኔ ያቃተኝን አንተ አስወግድልኝ። የሚሳንህ የሚከብድህ የሚያቅትህ የለምና እምብኝ አለኝ። ወደ ጽድቅ መንገድ ልመለስ ንስሐም ልገባ እልና ያ ጠላቴ ረግጦ ጨቁኖ አፍኖ ይዞ አለቀኝ አለ። አምላኬ ሆይ በየሰዓቱ በየጊዜያቱ እለምንሃለሁ፣ እማጸንሃለሁ። በሌሊትም በመዓልትም እለምንሃለሁ። ጠላቴ አፍኖ ረግጦ ጨብጦ ይዞኝ ጾሙንም እስከ ሰዓቱ ድረስ እንዳልጾመው ጸሎቴንም በየሰዓቱ በሰባቱ የጸሎት ሰዓት ሁሉ እንዳልጸልይ እነሆ እንዳላመሰግንህና እንዳልጠራህ
ያደርገኛል፣ ጨቁኖ ይዞኛል። በስመ አብ ወወልድ ወመንፈስ ጌታዬ እንደ ቸርነትህ ማረኝ፣ ተለመነኝ። አሁንም በድጋሜ ጠራሃለሁ። ጨለማውን ከኔ አስወግድልኝ። ከቀን ጨለማ ታስሮ ከመማቀቅ አጥቶ ከመማቀቅ አጥፍቶ ከመሸማቀቅ ታስሮ ከመጨነቅ አጥቶም ከመቸገር ጌታዬ አድነኝ። ታይቶ ከመጥፋት ተናግሮ ከመሳት ወጥቶ ከመቅረት አድነኝ። ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ የድንግል ማርያም ልጅ ሆይ ዓይኑን አፍጦ ጥርሱን አግጦ ጥፍሩን አሞጥሙጦ ሊያሰቃየኝና ሊቧጭረኝ ሊነክሰኝ ሊበላኝ ሊቆረጥመኝ ሊውጠኝ ሊያጠፋኝ ሊያሰጥመኝ ከመጣው ጠላቴ ሁሉ ጠብቀኝ። አዎ ጌታዬ ሆይ አዎ አምላኬ ሆይ ከዚህ ሁሉ ጠብቀኝ። አዎ ጌታዬ ሆይ ከዚህ ሁሉ ጠብቀኝ። ዓይን እያላቸው ከማያዩ፣ ጆሮ እያላቸው ከማይሰሙ፣ እግር እያላቸው ከማይገሰግሱ፣ እጅ እያላቸው ከማይዳስሱ ከጣዖት አምላኪዎች አንተን ከማያምኑና ስምህን ከማይጠሩ ስምህን ከሚጠሉ ከክፉ ሰዎች ሃይማኖት ከሌላቸው ክፉ ጠባሳ ከሚጥሉ ሐሰት ከሚናገሩ በአንተ ልጆች በአንተ ወዳጆች ላይ ጥፋትን ከሚያመጡ ከምቀኞች፣ ከተንኮለኞች፣ ከሟርተኞች፣ ከመተተኞችና ከአስመሳዮች ሰዎች ሁሉ እጅ አድነኝ። አዎ ጌታዬ ሆይ እለምናለሁ። ያ ረግጦ ጨብጦ አፍኖ የያዘኝ ጠላቴን ከኔ አስወግደው። ንስሐ ልገባ እለምንሃለሁ። ታዲያ ንስሐ እንዳልገባ አፍኖ የያዘኝ ክፉ ጠላት አለ። እኔ እኮ አቅመ ቢስ ነኝ ጌታ ሆይ። የለበስኩት ሥጋ ደካማ ስለሆነ እኔ እኮ አቅመ ቢስ ነኝ። ተኝቶ የመነሳት ውሎ የመግባት አቅም የለኝም። ተኝቼ የምነሳውም ውዬ የምገባውም ቆርሼ የምጎርሰውም ጎርሼ የምውጠውም አንተ ስትፈቅድና አንተ ስትወድ ነው። ካለኝ ለድሃ የማካፍለውም እጄን የምዘረጋውም ምጽዋት የምመጸውተውም ቤተ ክርስቲያን እንዲሰራ ካለ አቅሜ ለቤተ ክርስቲያን ጧፍም ዕጣንም ዘቢብም መጋረጃም መጎናጸፊያም ከበሮ ጽናጽልም ፍሬ ግብርም የምሰጠውም ለሕንፃው ድንጋይ የማቀብለውም ውሃ የምቀዳውም ሲሚንቶ የምረግጠውም የማቦካውም ሁልኬቱን ድንጋዩን ብረቱን ሁሉ የማገናኘውም አንተ ስትፈቅድና አንተ ስትወድ እንጂ አንተ ካላልክ አንተ ካልፈቀድክስ ጠላቴ አፍኖ ረግጦ ይዞ ምንም ነገር አልሰራም። አንተ ስትፈቅድና አንተ ስትወድ ግን ተኝቶም መነሳት ውሎም መግባት ሰርቶም ማግኘት ሰጥቶም መጽደቅ ይቻላል። አንደበትም ይከፈታል፣ መልካሙንም እንናገራለን፣ እውነቱንም እናወራለን፣ እንመሰክራለን። አምላኬ ሆይ ጻድቃንም በአንተ ፈቃድ በአንተ መውደድ
አንተ ስለመረጥካቸው ከእናታቸው ማኅፀን ጀምረ ስለመረጥካቸው ዓለምን ናቁት፣ ከዘመድ ራቁ፣ ካፈርም ወደቁ፣ ጤዛም ላሱ፣ ድንጋይም ተንተራሶ በአንተ ፍቃድ ብቻ እንዳንተ ፍቃድ ግን ጠብቀው ሥርዓትህን ጠብቀው በጸሎት ተወስነው ድምፀ አራዊትን ግርማ ሌሊትን ታግሰው ቃል ኪዳንን ተቀበሉ ጸንተውም ኖሩ። አንተ ባትፈቅድ አንተ ባትወድ የት ያገኙት ነበሩ? አንተ ቅዱስ ነህና ቅዱሳን ጻድቃን አሰኝሃቸው። ሰማዕታትም አንተ ስለፈቀድክላቸውና አንተ ስለወደድካቸው አንተ ስላከበርካቸው ጠላትን ሳይፈሩ ሳይጠራጠሩ ጠላትን ሳይፈሩ ሳይጠራጠሩ በፍቃድህ ኖሩ። በደም ለመታለል በጠላትና በመናፍቃን ጳጳሳት ባላውያን ነገሥታት በከሃዲያን መኳንንት በከሃዲ ሕዝብ ፊት ቀረቡ። ስለ ስምህም መሰከሩ፣ ክርስትናቸውንም አወጁ። ሰይፍ ቀርቦባቸው ሳይፈሩ ጦር ቀርቦ ሳይፈሩ እሳት እየነደደ በርሜል ውስጥ የሰቡ ስቦችና የሚቀልጡ ነገሮች ተጨምረውበት የፍላቱ ፍንጣሪ 40 ክንድ መጥቆ እስኪሄድ ድረስ እዚህ እሳት ልትገቡ ነው፣ ልትጣሉ ነው እየተባሉ ያንንም ሳይፈሩ የሰማዩን አክሊል እየተመለከቱ በደስታ ወደ እሳቱ ይጣላሉ። ሰይፍም ቀርቦ አንገታችሁን ትቆረጣላችሁ፣ እግዚአብሔርን ካልካዳችሁ ስሙንም ብትጠሩ ክርስትናችሁን ብታወጁ ትታረዳላችሁ እየተባሉ እግዚአብሔርን ስም እንጠራለን፣ አምላካችን እናውቀዋለን፣ በምድር ብናልፍም በሰማይ እንኖራለን፣ መንግሥቱንም እንወርሳለን፣ የሰማዕትነት አክሊልንም እንቀዳጃለን። ባይሆንም እንኳን እናንተ ላቆማችሁት ጣዖታት ዓይን እያለው ለማያየው፣ ጆሮ እያለው ለማይሰማው፣ እግር እያለው ለማይገሰግሰው፣ እጅ እያለው ለማይዳስሰው ለደንቆሮውና በወርቅና በብር ተለብጦ ለተሰራው ለጣዖት አንሰግድም እያሉ አንገታቸውን ለስለት ሰጥተው በደም ታልለው በደም ተጠምቀው የሰማዕትነትን አክሊል ተቀዳጅተዋል። ይኸውም ያንተ ፍቃድ እንጂ የነሱ ብርታት ብቻ አይደለም። ጌታ ሆይ እኔንም እንደነሱ ታበረታይ ዘንድ ለሰማዕትነት አክሊልም ታቀዳጀኝና ለሰማዕትነት አክሊልም ታበቃይ ዘንድ ታስጨክነኝ ዘንድ ለምንሃለሁ። አቤቱ የድንግል ማርያም ልጅ ኢየሱስ ክርስቶስ ሆይ ሰማዕታት የዚችን ዓለም ጣም ናቁ። በዓለም ያለውን ብልጭልጭ ሁሉ እሸቱን፣ ወተቱን፣ ስጋውን፣ ቅቤውን፣ ዘፈኑን፣ ጭፈራውን በዓለም ያለውን ደስታውን ሁሉ ናቁ። መንግሥትህን ናፍቀው አንገታቸውን ለስለት ሰጡ፣ ታረዱም ተቆረጡም። አንተ ግን የክብር አክሊልን አቀዳጀሃቸው፣ የሰማይ ቤታቸውንም አዘጋጀህላቸው። ስማቸውን የጠራ መታሰቢያቸውን ያደረገ በአማላጅነታቸው የተማመነ በስማቸው ቤተ ክርስቲያን የሠራ ገድላቸውንና ድርሳናቸውን ሁሉ የጻፈ ያነበበና የተረጎመ በዚያም የተማመነና በስማቸው ጸበል የተጠመቀ መስቀል የታሸ የዘላለም ሕይወትን መንግሥተ ሰማያትን እንደሚወርስና በሥጋውም ቁርጥማት፣ ውጋት፣ ፍልጸት፣ ጭንቀት እንዳይደርስበት ቃል ኪዳን ገባህላቸው። ይህንም ሳታጥፍ ታደርግላቸዋለህ። ጌታ ሆይ እኔንም በእነሱ በረከትና ረድኤት
እንድትባርከኝ እለምንሃለሁ። በሃይማኖታቸውም እንድታጸናኝና ለእነሱ የሰጣቸውን በረከትና ረድኤት እንድታድለኝ እለምንሃለሁ። ጌታ ሆይ ነቢያትን እኮ አንተ ከእናታቸው ማኅፀን መርጠሃቸው ሁልጊዜም እየተገለጽክላቸው የሚሆነውንና የማይሆነው የሚፈጸመውንና የማይፈጸመውን የሚታየውንና የማይታየውን የሚሰራውንና የማይሰራውን ጨለማውንና ብርሃኑን ጠማማውንና ቀናውን እውነቱንና ሐሰቱን እየነገርካቸው ለይተው እንዲያውቁ እያደረግካቸው በጽድቅ መንገድ መርተሃቸው ለደጋጎች ነገሥታቶች በጸሎታቸው እንዲረዷቸው ለሐሰተኞች ደግሞ እንዲመሰክሩባቸውና ትንቢትን እንዲናገሩባቸው እያደረግ መርጠህ አጽንተሃቸው እስከ ዘላለም መታሰቢያቸው እንዲደረግ ያደረክላቸው አንተ ነህ። ጌታ ሆይ እንዳልኩት ሰማይን ያለ ባላ ያለ ሰረገላ ያለ ምሰሶ ያጸናህ አንተ ነህ። ምድርንም ያለ ካስማ በባህር ላይ ያጸናህ አንተ ነህ። ዓለማትን ሁሉ የፈጠርከው አንተ ነህ። ፈጥረህ ላልፈጠረኝ ዲያብሎስ እንዳታስተላልፈኝ እለምንሃለሁ። ጌታ ሆይ ማረኝ፣ ተለመነኝ። ሐዋርያትንም ከዋልክበት እንዲውሉ ካደርክበት እንዲያድሩ መርጠሃቸው ዓለምን ዙረው ይህችን ቅድስት ሃይማኖት እንዲያቀኑ መርጠህ አክብረሃቸው ከፍ ከፍ አድርገሃቸው ስማቸው ለዘላለም እንዲታሰብና ታሪካቸው እንዲነገርላቸው ኋላም በ12 ወንበር ተቀምጠው አንተ ጋር እንዲፈርዱ ቃል የገባህላቸው አንተ ነህ። እኛም የእነሱን ትምህርትና የእነሱን ሃይማኖት አጽንተን ከተቀመጥነ ሁልጊዜም እንደምትባርከን አንተ ቃል ኪዳን ገብተህላቸዋልና ጌታ ሆይ በቃል ኪዳናቸው እንድታጸናን እለምንሃለሁ፣ እማጸንሃለሁ። አቤቱ የሰራዊት ጌታ የድንግል ማርያም ልጅ ኢየሱስ ክርስቶስ ሆይ ደናግልን መነኮሳትንም ንጽሕናቸውን ጠብቀው ሃይማኖታቸውን ጠብቀው ሕግህን ጠብቀው ሥርዓትህን ጠብቀው በድንግልናና በቅድስና እንዲኖሩ የባረካቸውና የቀደስካቸው አንተው ነህ። እኔንም ጌታዬ ባክህ ባርከኝ፣ ቀድሰኝ፣ አክብሬ ከፍም አድርገኝ፣ ለመንግሥት አብቃኝ እያልኩ እለምንሃለሁ። የሚሳንህ ነገር የለምና ጌታ ሆይ ያፈነይን ያሰረይን የዘጋብኝን ጽድቅ እንዳልሰራ መንግሥትህን እንዳልወርስ ግራ የሚያጋባኝን ጠላቴን እሰረውና ከኔ ያስወግደው፣ ወደ ጥልቁም ጣለው። አዎ ጌታ ሆይ እለምንሃለሁ። ቸርና ደግ አምላክ ነህ። በስም በአካል በግብር ሦስት በመለኮት በአገዛዝ በሥልጣን አንድ አምላክ ነህ። ጌታ ሆይ ለመንግሥትህ ሽረት ለዘመንህ ህልፈት የለውም። ጌታ ሆይ ማንም የማይመርጥህ የማያቃልልህና ሹሞ የማይሽርህ የዘላለም አምላክ የዘላለም ንጉሥ የዘላለም ጌታ የዘላለም አምላክ ነህና ለምንሃለሁ፣ እማጸንሃለሁ። ጌታ ሆይ በቸርነትህና በምሕረትህ እንድትምረኝ ይህን ያፈነኝንና የዘጋብኝ ጠላቴን አንተ እንድታስርልኝ መልካም ሥራ እንዳልሠራ ምጽዋት እንዳልመጸውት ቤተ ክርስቲያን እንዳልሳለም ጸሎትም እንዳላደርግ ጊዜን የሚያጠፋውን ሰዓቴን የሚያሳልፈውን ክፉ የሚያሰራኝንና ግራ የሚያጋባኝን ሐሰት የሚያስመሰክረውንና የሚያስዋሸውን የሚያስቀጥፈውን የሚያሰርቀውን የሚያዘሙተውን ጠላት ሁሉ ከእኔና ከወገኖች አርቀው። ጌታ ሆይ ምሕረትህ የበዛ ቸርነትህ የበዛ በረከትህ የማያልቅ ሰላምን የምትሰጥ የፍቅር አምላክ ሆይ እለምንሃለሁ። ነገም እንደ ዛሬው እማጸንሃለሁ፣ ከነገ ወዲያም እንደ ዛሬው እማጸንሃለሁ። ባለች የዕድሜ ዘመን የሁሉ እማጸንሃለሁ፣ እለምንሃለሁ። መልካሙን
መንገድ ትመራኝና ሕይወቴንም ታስተካክልልኝ ዘንድ እማጸንሃለሁ። ጌታ ሆይ ይቅር በለኝ፣ ተለመነኝ እያልኩ ሁልጊዜ አምላኬን ማጸነዋለሁ። እሱም የሚሳነው ነገር የለምና ያልኩትን ሁሉ ያደርጋል፣ የለመኑትን ሁሉ ይሰጣል፣ የተመኙትን ሁሉ ያሳካል። ለንስሐ ሕይወት እያዘጋጀ መልካሙን ሥራ ያሰራና መንግሥቱን እንድንወርስ ያደርጋል። ወገኖቼ ሆይ ከያላችሁበት ይሄንን ጸሎት ጸልዩ። እንዲህ እያላችሁ ታይቶ ከመጥፋት ተናግሮ ከመሳት አግኝቶ ከማጣት ወጥቶ ከመቅረት ጠብቀን። ዓይኑን አፍጦ ጥርሱን አግጦ ጥፍሩን አሞጥሙጦ ከሚመጣና አፍኖ አስጨክኖ ኃጢአት ከሚያሰራ ፈጣሪያችን እንዳናውቅ ከሚያረግ ጠላት ሁሉ ጠብቀን እያላችሁ ጸልዩ። ወገኖቼ ሆይ አስገድዶ ኃጢአት የሚያሰራ ጠላት እንዳለ ጠንቅቃችሁ እወቁ። ሁሉን ነገርም ለእግዚአብሔር ስጡ። መኖርም አለመኖርም፣ መሰበርም፣ መጠገንም፣ መታመምም፣ መዳንም፣ ማግኘትም፣ ማጣትም፣ መውጣትም፣ መውረድም፣ መብላትም፣ መጠጣትም፣ መስራትም፣ ማግኘትም፣ መቆምም፣ መራመድም በሱ በእግዚአብሔር ኃይል እንደሆነ እወቁ። ያለ እግዚአብሔር ኃይል መንቀሳቀስ እንደሌለ እወቁ። በጉልበታችሁ አትጸድቁም። በእናንተ ኃይል፣ በእናንተ ጉልበት፣ በእናንተ እውቀት በእውቀታችሁ አትመኩም። በጉልበታችሁ አትጸድቁምም፣ በረከትንም አታገኙም። በረከትንም የምታገኙት በእግዚአብሔር ቸርነት፣ ኃይልንም የምታገኙት በእግዚአብሔር ኃይል፣ መንቀሳቀስም የምትችሉት በእግዚአብሔር እንደሆነ እወቁ። ኃጢአትም እንኳን እየሰራችሁ እግዚአብሔር ሆይ አንተ ታውቃለህ፣ ቀን አለህ፣ ጊዜ አለህ፣ ምኞቴን ታሳካዋለህ፣ ሐሳቤን ታሟላዋለህ፣ ችግሬን ታስወግደዋለህ፣ ጠላቴን ታስረውና ለጽድቅ ታበቃኛለህ እያላችሁ ተንበርክካችሁ እያነባችሁ እያለቀሳችሁ ሐሳባችሁን ምኞታችሁን ሁሉ በእሱ የጣላችሁት እንደሆን ሸክማችሁን ሁሉ በእሱ የጣላችሁት እንደሆን ሸክም የሚያቀል ምኞት የሚያሳካ ችግርን የሚያስወግድ የሰራዊት ጌታ የድንግል ማርያም ልጅ ኢየሱስ ክርስቶስ ነውና ሁልጊዜ ቅዱስ ቅዱስ አሸናፊ እግዚአብሔር እያላችሁ ጥሩት፣ ለምኑት፣ ይሰጣችኋል። ለእኔ ያደረገውን ለእናንተ ያደርግላችኋል። ዛሬ እኔ ትልቅ ችግር ተወግዶልኝ፣ ትልቅ ሐሳብ ቀሎልኝ፣ ልገልጸው የማይችል ትልቅ ሐሳብ ቀሎልኝ፣ የዳቦ ስሜ ወርዶልኝ፣ መልካሙ ስሜ ተመልሶልኝ፣ ያለ ጥፋቴ ያለ ስህተቴ የተከሰስኩበት ክስ ተሰርዞልኝ እግዚአብሔርን እያመሰገንኩት እገኛለሁ። የነገውን ደግሞ እሱ ያውቃል እላለሁ። ነገ የሚሆነውን አላውቅምና የነገውን ደግሞ እሱ ያውቃል እላለሁ። የእግዚአብሔር ልጆች ሁልጊዜም ስላደረገላችሁ ነገር ተመስገን በሉት። ስለሚደረግላችሁ ነገር ደግሞ ተንበርክካችሁ ጠይቁት። ቶሎ ድረስ አትበሉት። አንተ ባልከው ጊዜ ፈጽመው በሉት። ያለ ዕድሜያችን አትቅሰፈን፣ ከዕድሜያችንም አታሳልፈን። ኃጢአትን በደልን ከእኛ አርቅልን። ጥፋትን፣ ስተትን፣ መጋደልን፣ መጣላትን፣ መፋጀትን፣ መባላትን፣ ሐሰት መስከርን፣ ክፉ ተናግረን ከመኮነን አድነን በሉት። ከሐሰት መስካሪዎች፣ ከክፉ ተናጋሪዎች፣ ከአስመሳዮች ሰዎች ሁሉ ጠብቀን በሉት። እግዚአብሔር ያደርጋል፣ ይችላል። እግዚአብሔር የሚሳነው ነገር የለም። በሌላ ሐሳብ ወይም ደግሞ በሌላ ትምህርት እስከምመጣ ሰላም ለእናንተ ይሁን። እግዚአብሔር ከእናንተ ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።